በሁሴን አብዱልቀኒና በዳዊት ንጉሴ HD Sports ሰላም አድማጭ ተመልካቾች እንዴት አላችሁ? HD ስፖርት ጀምሯል። ለተሰኘው ፕሮግራማችን ነው። የተለያዩ ጉዳዮች ይነሱበታል። ለአንድ ሰዓት ቆይታ እናደርጋለን። በርከት ያሉ ናቸው የዛሬ ጉዳዮቻችን። የፊፋን ጉዳይ እንመለከታለን። የሊቨርፑልን ተጫዋች የተመለከተም ቆይታ ይኖረናል። አድማጮቻችን አብራችሁን እንድትቆዩ በማክበር እንጋብዛለን። የሊቨርፑሉ አምበል ዶሚኒክ ሶቦስላይ አጠቃላይ የውድድር ዓመቱን በተመለከተ የተጠናቀቀውን የውድድር ዓመት ማለት ነው በተመለከተ ከፍራንስ ፉትቦል ጋር ቆይታ አድርጎ ነበር። አጠቃላይ ስለ ቡድኑ ሊቨርፑል፣ ስለ ብሔራዊ ቡድኑ ሃንጋሪ እና ደግሞ ሃንጋሪያዊ መሆኑ የእግር ኳስ ህይወቱ ላይ ስለፈጠረበት ተጽዕኖ እና ሌሎች ጉዳዮችን በተመለከተ ሰፋ ያለ ቆይታ አድርጓል። ከዛ ውስጥ የተወሰኑትን ወደ እናንተ ልክ ሳምንት ዊሊያም ሳሊባን በተመለከተ እንዳደረስናችሁ አሁንም ወደ እናንተ ይሄንን መረጃ እያደረስን ቆይታ እናደርጋለን። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ከስልጣን እንዲነሱ ዩኤፋ አጥብቆ ስራዎችን እየሰራ እንዳለ መረጃዎች እየወጡ ይገኛሉና ብዙዎች እንደውም የፊፋው ፕሬዝዳንት የእውነት ከዚህ በኋላ በስልጣን መቆየት አለባቸው ወይ የሚል ጥያቄን ጭምር እንዲያነሱ ያስገደደ ይመስላል። ይሄንንም ጉዳይ የፊፋና የዩኤፋን ጉዳይ አንድ ላይ አድርገን ወደ እናንተ የምናደርስ ነው የሚሆነው። እንደ ስካይ ስፖርትስ መረጃ ደግሞ 20ንም የፕሪሚየር ሊጉን ተሳታፊ ቡድኖች በተመለከተ በዝውውር መስኮት ምን አይነት እንቅስቃሴ ያደረጉ፣ ከዚህ በኋላ የሚያደርጓቸው እንቅስቃሴዎች ምን መልክ ይኖራቸዋል የሚለውን በተመለከተ ሰፋ ያለ ዳሰሳ አውጥቷል። የትልልቆቹን የአርሰናል፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ፣ የማንቸስተር ዩናይትድን እንቅስቃሴ በተመለከተ እንደዚሁ መረጃ ወደ እናንተ እያደረስን ቆይታ እናደርጋለን። የኤችዲ ስፖርት የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉንም እናመሰግናለን። እንደዚሁም ደግሞ ለሌሎች ተደራሽ እንዲሆን ሼርም ላይክም በማድረግ አብራችሁን እንድትቆዩ እናንተን በመጋበዝ ሁሴንንም እየጋበዝኩኝ አብረን ቆይታ እናደርጋለን። ሁሴን እንዴት ነህ? ሰላም ነው ወይ ብያለሁ። ሰላም ታዲያስ እንዴት ነህ? ሁሉ ሰላም። እንግዲህ ዳዊትን ስራ ጀምረሃል። ዴቭ ስራ ተጀምሯል። ደግሞ ኃላፊነቱን ተቀብለሃል። በእርግጥ ሁለታችን አብረን ደጋግመን ሰርተናል። ጥሩ ፕራክቲስ አድርገናል። ትክክል። ያ ፕራክቲሳችን ደግሞ ዛሬ አደባባይ ላይ ወጥቷል ማለት ነው። ራስ ማኔጅ በማድረግ በምናምን ትክክል ማኔጅ በማድረግ በምናምን ብዙ ጊዜ ዳይት ያን ይሰራ ስለነበር በዛ መልኩ ግን ያው እኔ እናንተ ግን ለብቻችን ደግሞ ሰርተናል ለረጅም ጊዜ። ኦፍ ኮርስ የተወሰነ ጊዜ ዳይት ሳይኖር ዳይት ሲያርፍ ያው እኔ ነበርኩ ሁሉ በአብዛኛው መሰራውና ሁሌ መሰራውና እያፈራረኳችሁ ነበር የምቀርበው። ዛሬ እንግዲህ አንተም አንድ ብላል። እንግዲህ ይሄ እንግዲህ ዛሬው ዩቲዩብ ላይም ሬዲዮ ላይ መሆኑን እንግዲህ አድማጮቻችን ይወቁት። ትክክል። በተወዳጁ በስራት ኤፍኤም 101.1 ይሄ ፕሮግራማችን አየር ላይ የዋለ ነው የሚገኘው። በርካታ ያሉ ጉዳዮችን እናነሳለን ብያለሁ በመግቢያችን እንዳስተዋወቅን። ሁሴን ነው አንተ የምታመጣቸው የኢንተርቪው ጉዳዮች በጣም ይመቹኛል። በግልም ስናወራ እነግርሃለሁና ባለፈው የዊሊያም ሳሊባ ከዛ አስቀድሞ ደግሞ እነዚህ ፈረንሳዮቹ የሚጽፏቸው ነገሮች ፍራንስ ፉትቦል በጣም ትኩረትን የሚስቡ ናቸው። አሁን ደግሞ ዶሚኒክ ሶቦስላይ ምን አለ የሚለውን ጉዳይ ልክ እንደ አድማጮች እኔም ጓጉቻለሁ ለማለት ነውና ዶሚኒክ ሶቦስላይ አጠቃላይ የተጠናቀቀው ውድድር ዓመት ያ ማለት አርሰናል ሻምፒዮን ሆነበትን ዓመት የተመለከተ አጠቃላይ የክለቡንም የብሔራዊ ቡድኑንም እንቅስቃሴ የተመለከተ ቆይታን ያደረገውና አንኳር የሆኑት ነጥቦች ምንድናቸው? እነሱን በማንሳት እንጀምሩ። ሲል ሰፋ ያለ ኢንተርቪው ነው። ያው ፍራንስ ፉትቦል እንግዲህ እንደምታውቀው በወር አንዴ ነው የሚወጣው። ድሮ በሳምንት 2 ቀን ነበር። ከዛ በሳምንት 1 ቀን ሆነ። አሁን ደግሞ በወር አንዴ ሆነ። ያው እንግዲህ ምን ያህል እንግዲህ ጋዜጣ የፕሪንት እንትን ምን ያህል እየተዳከመ መሆኑን ታውቃለህ። ሁሉም ኦንላይን መሆኑን ስታይ ይገርማል። አሁን ለኪፕም እንኳን በየቀኑ ነው የሚያወጣው። ኦፍ ኮርስ ለኪፕ ከፍተኛ እንትን አለው አባል አለው እጅግ በጣም እና ስለዚህ እሱ
ኦፍኮርስ እንትን ናቸው አንድ ናቸው ኦልሞስት እና ምንም አይደንቅህም። ግን ፍራንስ ፉትቦል ግን ድሮም ሲያወጣ ይመቸኝ ነበረ በፊት። እንደውም እኔ ከፍራንስ ፉትቦል በፊት 11 ሞንዲያል ነበረ በፊት ምልህ ጋዜጣ ስጀምር የነበረው እና 11 ሞንዲያል ላይም እንደዚህ ሰፊ ኢንተርቪው አለ እንደ ፍራንስ ፉትቦልም ባይሆን ኢንተርቪው አለው እና ያንን ኢንተርቪው በኢንተርስፖርት ጋዜጣ ላይ እንግዳችን የሚል መሀል ፔጅ ላይ ፕሮግራም ነበረን ማለት ፔጅ እንትን ነበረ ርዕስ እንደነበረ አምድ ነበረን እና አንድ ከውጪ አንድ ከሀገር ውስጥ ነበር የምንሰራው እና አንድ ከሀገር ውስጥ ኢንተርቪው እናቀርብ ሰፊ ኢንተርቪው እናቀርባለን። አንድ ደግሞ ከውጪ ደግሞ የ11 ሞንዲያልን ኢንተርቪው እንደዚሁ አቀርብ ነበርና አሁን አንተ እኮ ስትለኝና ብዙዎችም ይወዱት ነበር ኢንተርቪው በተለይ ያኔ በደንብ ቴሌቪዥን በማይታይበት ሰዓት ወይ ደግሞ ይሄ አልፎ አልፎ ቅዳሜ ብቻ በሚታይበት ሰዓት የጣሊያን ፉትቦልም የእሁድ ይታያል፣ የእንግሊዝ ቅዳሜ ይታያል በኢትዮጵያ ቴሌቪዥን እና ያን ጊዜ ተጫዋቾቹን ያውቃሉ ግን ታሪካቸው ከጀርባቸው ምን አለ የሚለው እና ያ ነገር በዛ መነሻ ብዙዎች ይወዱት ነበር ነው ለማለት ነው። እና አሁንም ይጥማል ፍራንስ ፉትቦል ሲያቀርባቸው ስፖርት ሌኪም ተመሳሳይ ነው። ግን ፍራንስ ፉትቦል እና ሲሪየስሊ ነው ደግሞ የሚሰራው ጉዳዩ ነው። ለምሳሌ የፍራንስ ፉትቦል ጋዜጠኛ ቡዳፔስት ሄዶ ነው የሰራው። እንግዲህ ሃንጋሪ ከፈረንሳይ ተነስቶ ቡዳፔስት ሄዶ ነው ቆይታ ያደረገው እና ይህንን ጠንካራ ባህሪ ያለውና በሊቨርፑል ቁልፍ ተጫዋች ሆነውን ሃንጋራዊውን በቅርቡ እንግዲህ በተከናወነው የዓለም ዋንጫ ላይ አልተሳተፈም። ስለዚህ ነው እንግዲህ ሄዶ ያናገረው እና ግን በቡዳፔስት ስለ እግር ኳስ ጉዞ በሚገባ ምንም ሳይደብቅ ነው የተናገረው ልጁ ማለት ነው። ቡዳፔስት ከሄደ በኋላ ጋዜጠኛው ሶቦስ ላይ በደንብ ነው ግልጽ አድርጎ የተናገረው። እንደውም መጨረሻ ላይ ነጥብ ይሰጣሉ ለኢንተርቪው ፍራንስ ፉትቦል ሁሌ ታነሷላ እና ለዚህ ለሶቦስ ላይ ኢንተርቪው ፍራንስ ፉትቦል ጋዜጠኛው የሰጠው 10 ከ10 ነው። በጣም 10 ከ10 ነው የሰጠው እና በጣም ሲበዛ ግልጽ ስለሆነ ማለት ነው እና ልጁም ሳይደብቅ ነው ሁሉ ነገር የተናገረው። አሁን ሁለት አይነት ሶቦስ ላይ ያለ ይባላል። አንድ የሜዳው ሶቦስ ላይ፣ ሁለተኛው ደግሞ ከሜዳው ውጭ ያለው ማለት ነው። አንድ የሜዳ ላይ አንድ ከሜዳ ውጭ እና በጣም የሚፈራረቁ ልዩነት አላቸው የዚህ ልጅ ባህሪ ሜዳ ላይ እና ከሜዳ ውጭ እና ከሜዳ ውጭ ሶቦስ ላይ ዘመናዊ ልብሶችን የሚወድ ንጹህ ለመንካት የሚያሳሳ አይነት ሰው ነው። ይሄ በምቾት ያደገ ታውቃለህ፣ በምቾት ያደገ ብዙ ትግል የማይወድ ብዙ ስራ የማይወድ ምቾት ላይ ያደገ አለባበሱ፣ አቀማመጥ፣ ጸጉሩ ምኑ ፋሽን ተከታይ ምናምን ነው አላላ በቃ ይሄ ምንድነው አፈራይን ካኝ ምናምን አይነት እንደዛ አይነት ባህሪ አፈራይ ማይነካው አይነት ትክክል። ሜዳ ላይ ደግሞ ተጋዳይ ነው። ይጋደላል፣ ይጥራል፣ ይወድቃል፣ ይነሳል፣ እንደባለ ጭቃ በጭቃ ይሆናልና ጠንካራ ሰራተኛ ነው እና ሁለት አይነት ሶቦስ ላይ አለ እና ታዲያ ይሄ ባህሪ ብዙዎችን ያስገርማል። በተለይ በቅርብ የሚያውቁት ሁሉ ጊዜ በአድናቆት ነው ይሄንን ባህሪ የሚመለከቱ እና ሶቦስ ላይ ግን በዚህ አይደነቅም። ሰዎች እንደዚህ ቢሉት ምንም አይደነቅም። ምክንያቱም ሲናገር ምን ይላል መሰለህ፣ ሁለቱም በባህሪ የተራራቁ ቢሆንም ዶሚኒክ ሶቦስ ላይን የፈጠሩ ናቸው ይላል። እኔን የፈጠሩት እነዚህ ሁለት ባህሪዎች ናቸው ይላል። ብቻ መቼ መቀየር እንዳለብኝ አውቃለሁ አለ። በሜዳ ላይ ትኩረቴ ውጤታማነቱ ላይ ብቻ ያተኮረ ነው ይላል። ከሜዳ ውጪ ግን ትንሽ ተጨማሪ ውጤትና ልዩነት መጨመር እወዳለሁ። ትንሽ ተጨማሪ ውበትና ኢጎ ይላል። ከሜዳ ውጪ ማለት ነው። ከሜዳ ውጪ መጨመርን እወዳለሁ ይላል። እንግዲህ የአነጋጋሪ ሜዳ ላይ ይህ አንጋራዊ ሜዳ ላይ ጥረት ቢታይም ግን የስኪል ትርኢቶቹን ሲያሳይ አይስተውልም። ይሄ ለየት ያለ ነገር ሲሰራ አትመለከተውም። ታዲያ እንደዚህ አይነት ጥያቄ ሲነሳለት ደግሞ ይከራከራል እና ማወቅ ያለብን ይላል አንዳንዴ ስኪል ኦቨር የሆነ ስኪል ማለት ነው ለሾው ነው ይላል። ለሾው ነው። እኔ ጋር ደግሞ ቦታ ያላቸውም ይላል።
ጆጋ ቦኒቶ አይነቶች ማለት ነው ይላል። ጆጋ ቦኒቶ ማለት የፖርቹጋሎች የሚጠቀሙ ቃል ውበትና ውበት ኳስን በውበት መጫወት ማለት ነው። play beautifully ለማለት ነው። ጆጋ ቦኒቶ ማለት ሲተረጎም ፖርቹጊዝ ቃል ነው እና ብዙ ጊዜ ከብራዚል እግር ኳስ ጋር የሚነሳው ከብራዚል ከፖርቹጋል ጋር ማለት ነው። እኔ ጋር ይሄ ነገር አይሰራም። ታዲያ ይሄ ለእኔ ከእውነተኛው እግር ኳስ ጋር አይሄድም ነው የሚለው። ይሄ በእርግጥ አንዳንዴ መተግበሩ ደስ ይላል፣ ግን እግር ኳስ በተለይ ይላል እግር ኳስ በተለይ በፕሮፌሽናል ደረጃ ስትጫወት አላማ ጨዋታውን ማሸነፍ እንጂ ሾው ላይ ትኩረት ለማድረግና ማሳየት አይደለም ይላል። የምንወዳደረው በጠንካራው ከባዱ ሊግ ውስጥ ነው። ተመልካቹም ሆነ ተጫዋቹ ከሾው ይልቅ የቡድኑ ውጤትን ቅድሚያ ይሰጠዋል ይላል። ሶበስ ላይ በሊቨርፑል ደጋፊዎች በእጅጉ የሚወደድና የሚፈቀር ነው፣ ግን ራሱን ገና እንደ ሱፐርስታር አድርጎ አይመለከትም። ለእርሱ ገና ብዙ ይቀረዋል። ምሳሌ ኪሊያን ኤምባፔ እንደ ምሳሌ ሲያቀርብ ሶበስ ላይ ሲናገር ኪሊያንን ተመልከት አለ። ዓለም ዋንጫን ያነሳ በሪያል ማድሪድ የሚጫወት ነው። እኔ በኢንተርናሽናል ወይም በብሔራዊ ቡድን ላይ ምንም የፈጠርኩት ነገር የለም። በእርግጥ የሃንጋሪ ብሔራዊ ቡድን አምበል ነኝ። በዚህ በኩል ትልቅ ኩራት ይሰማኛል። ግን ይህ ለሃንጋሪያውያን ብቻ ነው፣ ለሌላው ዓለም ምንም ትርጉም የለውም ማለት እና ይገባኛል። በጠንካራው ሊግ ውስጥ አምና ሊቨርፑል ሻምፒዮን ሆኗል። ታዲያ የሚድፊልድ ሚናውን ጎላ ያለ ነበር ለድሉ። የዚህ ክፍል አባል በመሆኔ ትልቅ ደስታ ይሰማኛል። ይሄ ክፍል ባይኖር ሊቨርፑል ድሉን ሊያጣጥም አይችልም ይላል እና ስለዚህ ይህ ሚድፊልድ ትልቅ ሮል ተጫውቷል ለድሉ ለካቻም ነው። ግን ማን ነበር የድሉ ሱፐርስታር ብለህ ከጠየቀኝ ሞሳላህ ነበር ይልሃል። ሞሳላህ ነበር። ሞሳላህ ቤስት የሆነው በጠቅላላው የቡድኑ አባላት ድጋፍ መሆኑ ግልጽ ነው ይላል። ከዚህ ሌላ በቻምፒየንስ ሊግ ላይ ርቀት መጓዝ ግዴታ ነው። ዋንጫውን ካገኘ የቻምፒየንስ ሊግ ዋንጫውን ማለት ነው ባሎን ዶር ምርጫ ካንተ ቡድን ይሆናል። ታዲያ በዚህ ቡድን ውስጥ በሊቨርፑል አጫወት ውስጥ ስታር መሆን እችላለሁ ይላል። ማለት ቡድናችን ቻምፒየንስ ሊግ ባለማግኘቱ ባሎን ዶር የማግኘት እድሉ በጣም ይጠባል። እኔ ስታር ነኝ እንጂ ሱፐርስታር ግን እና ቅድሚያ የሚሰጠው ሳላህ ነው ይላል። ሆኖም ይላል በነ ኪሊያን ኤምባፔ ወይም በሃላንድ ወይም በላሚን ያማል ወይም ቪኒሲየስ አይነት ደረጃ ላይ ግን አልደረስኩም፣ ምክንያቱም የዚያን ደረጃ ገና አልነካሁትም። ለዚህ ደግሞ መሰናክሉ አንደኛው ኢንተርናሽናል ደረጃ ላይ ደካማ መሆናችን ማለት በብሔራዊ ቡድን ደረጃ ደካማ መሆናችን ነው ይላል። ይህን ሁለተኛው ደግሞ ሌላው ደግሞ ይሄ የመጀመሪያው ሲሆን ሁለተኛው ደግሞ የምጫወተው ሚድፊልድ ላይ እንደመሆኑ ለአጥቂዎች ትልቅ ቦታ ይሰጣል። ከላይ የጠቀስኩልህ ሁሉ ማለት አጥቂዎች ናቸው ይቀጥላል። ሶበስ ላይ ግን ፉትቦል የቡድን ስፖርት ነው። ለምሳሌ እኔ ላቴራል ላይ መጫወት አልፈለግም ላለ ፉልባክ ፎርወርድ ላይ መጫወት አልወደውም ማለት ግን ይላል ሚድፊልድ ቦታ ላይ ብቻስ ካልሆነ ብዬ መሟገት አልችልም። አሰልጣኝ ወይም አልጫወትም ማለት አልችልም። ቡድኑ በሚቸገርበት ጊዜ ቦታዎቹን ሁሉ አሰልጣኙ እስካመነብኝ ድረስ የመጫወት ግዴታ አለብኝ ይላል። ሶበስ ላይ እንግዲህ ከሃንጋሪ መምጣቱ በተለይ እውቅናውን በሚገባ እንዳይጎላ እንዳደረገበትም ያምናል። ቅድም አንተ መግቢያ ላይ የተናገርከው ማለት ነው። ሲናገርም ለምሳሌ አንድ እንግሊዛዊ ተጫዋችን ብጠቅስልህ ገና ሲጀመር ትኩረት ይሰጠዋል። ሲነሳ ኮከብ ሆኖ ሲጀምር በኮከብነት ነው ሲጀምር ራሱ በኮከብነት ነው ይላል እና ተጠግቶ ወደ ኮከብነት ተጠግቶ ነው የሚነሳው ይላል እና የሚጨምረው እዛ ላይ ትንሽ ነገር ብቻ ነው አለ። ገና ከጅማሪው ላይ ይህ ክሬዲት አለው አለ ለእንግሊዝ ተጫዋች ለእንግሊዛዊ ተጫዋች ገና ሲጀምር ክሬዲት አለው።
አንድ ታዳጊ እንግሊዛዊና አንድ ታዳጊ ሃንጋራዊ ብትወስድ በፍጥነት ዓለም አቀፍ እውቅና የሚያገኘው እንግሊዛዊ ነው እንጂ ሃንጋራዊውን ዞር ብሎ የሚያየውም የለም ብሏል። እና ስለዚህ እንደኔ አይነት ሃንጋራዊ እውቅና ለማግኘት ብዙ መድከም ብዙ መስራት የግድ ይኖርበታል። በተለይ እዚህ ከማይታወቁ በተለይ ኢስት አውሮፓ ማለት ነው፣ ድሮ ኢስት አውሮፓ ይባላሉ። እንግዲህ ከዛ አካባቢ የምትመጣ ከሆነ አንተ በጣም ጠንካራ መሆን አለብህ፣ መስራት አለብህ። በቀላሉ ግን እንግሊዝ ሀገር ትንሽ ብቅ ካልክ በቃ ሚዲያው ይጮሃል። ራሱ ለአንተ አድቫንቴጅ ነው፣ ለእንግሊዛውያን አድቫንቴጅ ነው ማለት ነው። አሊያም ይላል በኢንተርናሽናል ደረጃ ደግሞ ግዙፍ ነገር መስራት አለብህ ይላል። ለምሳሌ አለ በ1954 ሃንጋሪ የዓለም ዋንጫ ፋይናሊስት ስለሆነች እነ ፑሽካሽ ትልቅ ቦታ አግኝተው እውቅናቸው ዓለም አቀፍ ደረጃ ደርሷል አለ። ከነሱ ጋር ማነጻጸር አንችልም አለ። ድንገት የኛ ብሔራዊ ቡድን በዓለም ዋንጫ ፍጻሜ ላይ መድረስ አይችልምና ለጊዜው እኮ ስለማይችል ይሄንን ማሰብ አልችልም አለ። ያው ከባድ ነው። ያ ብሔራዊ ቡድኑ ላይ ያለው ተጽዕኖ ነው አይደል? እንዳልከው ፑሽካሽ ተጽዕኖ ላቅ ያለ ነው። ስቴዲየማቸው በሱ ስም እና ሲናገር ይላል በጊዜው ደግሞ ይላል የሃንጋሪ ብሔራዊ ቡድን ያቀፋቸው ተጫዋቾች ይጫወቱ የነበሩት በሪያል ማድሪድ እና ባርሴሎና ነበሩ። ከ11ዱ 5ቱ በማድሪድ እና በባርሴሎና ነበር የሚጫወቱት። አስበው በዛ ሰዓት 1954 ላይ እና ግማሹ የቲሙ ግማሽ እዛ ነው የሚጫወተው። ከዚያ በኋላ ኮከብ ተደርጎ የተወሰዱትም ቢወሰዱ አይደንቅም ማለት። ከዛ በኋላ ዓለም አቀፍ ስማቸው ቢገን ምንም ሊደንቀናቸው አንደኛ ትልቆቹ ሁለቱ ክለብ ይጫወታሉ፣ ሁለተኛ ዓለም ዋንጫ ፋይናሊስት ናቸው። ስለዚህ ስማቸው ይጎላል አለ። ከዚያ በኋላ አለ ያ ከ1954 በኋላ ግን ኮከብ ተደርጎ የተወሰድኩት እኔ ነኝ አለ። በሃንጋሪ ትልቁ ተጫዋች ተደርጎ የተወሰድኩት አሁን እኔ ነኝ አለ። ግን አገር ውስጥ ምን ዋጋ አለው ይላል። ይሄ አገር ውስጥ ነው አለ፣ ኢንተርናሽናል አይደለም። አገር ውስጥ አሁንም ከዛ ትውልድ በኋላ የኔ ስም ነው በጣም የገነነው አለ። ግን ምን ዋጋ አለው? እዛ ናሽናል ነው እና ኢንተርናሽናል አይደለም ይላል። እና ለሶሎዝ ላይ እዚህ መድረስ ወላጅ አባቱ ትልቅ ድጋፍ እንዳደረጋቸው ዘገባው ይገልጻል። እንግዲህ ኢንተርቪው ነበር እንዴ አቀላቂ ነው የሰራው። አባቱ በጣም በእጅጉ ይረዱት እንደነበር ይታወቃል። ሲናገርም አባቴ አባት ብቻ ሳይሆን አሰልጣኝም ነበር አለ። በግንኙነታችን መሃል ያለው ፉትቦል ብቻ ነው። 3 ጊዜ ነው የሚለው ፉትቦል ብቻ ነው። አባቴ ከሌሎቹ የቡድን ተጫዋቾች ይልቅ እኔ ላይ በጣም ጠንካራ ነበር ይላል። እና ይሄ በእውነቱ ትክክል አይደለም እያልኩ ነበር ምገምተው አለ። በቃ ልክ አይደለም ይሄ። ለምንድን ነው የሚበድለኝ? የሚከታተል በተለይ ይከታተለኛል አለ። ታዲያ በ12 ዓመቴ ላይ እያለው አለ ዋይ ኦልዌይስ ሚ የሚለውን ባላቶሊን መፈክርን እጠይቅ ነበር ራሴ ውስጤ። በቃ ይህን ጥያቄ ባላቶሊ ላይ አይቼዋለሁ። እኔም ራሴ ይህንን ለምንድን ነው አባቴ ሁሌ እኔ ላይ የሚጫን የሚለው እያልኩ ራሴን ጠይቅ ነበር አለ። እና ግን የገባኝ አለ 20 ዓመት ሲሞላኝ ነው አለ። እንግዲህ 12 ዓመት ላይ አባቱ ሲከታተለው ምንድን ነው ይል ነበረ። ከ8 ዓመት በኋላ ግን 20 ዓመት ሲሞላው ግን ገባኝ አለ ለእኔ ስኬት ሲል እንደነበር ታወቀኛል። እና ትኩረት ሲያደርግ የነበረው ለዚህ ነው አለና አልገባኝም በወቅቱ ነው ይላል። እና ይቀጥላል ሰዎች ላይ የአባቴ ጉዳይ ከተነሳ አለ አንድ በየቦታው ያነበብኩት ነገር አለ። ይኸውም አባቴ የኔ እግር እንዳያድግ ትንሽ ጫማ የጠባብ ጫማ ያስደርገኝ ነበር ብለው በየቦታው ሲወራ ሰማለሁ አለ። በመሰረቱ ይሄ ውሸት ነው አለ። በወቅቱ አለ በዛ ሰዓት ብዙዎች ሃንጋሪ ውስጥ ምርጫቸው ጫማቸው አውራጣታቸው ጫማቸውን እንዳይነካ ተብሎ ሰፊ ጫማ ያደርጋሉ አለ። በነገራችን ላይ ይሄ ነገር እዚህ ሀገር ማውና ያለው በተለይ እዚህ ኤዥያዎችን አይታል ሰፊ ጫማ ሲጎትቱ ትመስላል አይደለ? አዎ እንደዛ ነገር አለ። ከኋላ እንደ ነጠላ ጫማ ከፍ ዝቅ ሽፉን ጫማ እኮ ነው ሰፊ ነው ጫማቸው። እንዴት ነው ምቾት ሲል ታያለ እግራቸው ቡል ሲል ታያለ ጫማው። ምን አይነት ባህል እንደሆነ አልገባኝ። አሁን ይሄን ሳነብ ግን
እንግዲህ ሃንጋሪ ኤዥያ አውሮፓ ነው። ይሄንንም ሳነብ ገረመኝ። እሱ ነው ትዝ ያለኝ ይሄንን ሳነብ እና አባቴም አለ ይሄንን አይቀበልም አለ። ምክንያቱም ኳስ እንድትጫወት ውሳኔ በደንብ ጥሩ እንዲሆንልህ ጫማ በደንብ በቃ ማለት ጠበቅ ማለት አለበት የሚል አባባል አለው አለ እና ስለዚህ እኔ የሚገዛልኝ በልኬ ነበር። በቃ ጣትህ በጣም ሳይሆን በቃ ጣትህ በደንብ ወደ ጫፉ መድረስ አለበት ይላል። አባቴ ደግሞ አለ በእግር ኳስ ላይ ያለው ዕውቀት እጅግ በጣም ጠለቅ ያለ ነው አለ። ለምሳሌ አለ ልምምድ ሲያሰራን አለ ብዙ ጊዜ ልምምድ ስንሰራ የተጋጣሚ ቡድን ወይም የጓደኛን ማሊያ እንዳትይዝ ብሎ በእጃችን የጎልፍ ኳስ ይዞ ያጫውተን ነበር አለ። ትሬኒንግ ያሰራን ነበር አለ። ትሬኒንግ ላይ በጎልፍ ኳስ በእጃቸው ይዞ እንዲጫወቱ ያደርግና ወደ ሜዳ ሲገቡ አለ በቃ ማሊያ አንጎትትም በቃ እናስብም። ልክ ያ ነገር እጃችን ውስጥ ያለ ነው ይመስለናል ስንጫወት እና እንደዚህ የሚያስብ ሰው ነው በእግር ኳስ እና የጫማውም ጉዳይ ለየት ያለ ከሃንጋሪያን ለየት ያለ አድርጎ እንትን የሚለው ለዚህ ነው አለ እና ይሄ ነው አለ። ሌላ ትርጉም ተሰጥቶት አባቴ እግር እንዳያድግ ጫማ ያደርግ ይገዛልሃል ማለት እያለ ሲወራ የነበረው ይላልና ይሄንን ይላልና ሰው ወደ እንግዲህ እንደ ሌሎቹ ተጫዋቾች ሮል ሞዴል የለውም። በእርግጥ ለክሪስቲያኖ ሮናልዶ ትልቅ ቦታ አለው። ይኸውም በኳስ አጨዋወቱ ሳይሆን በሜንታሊቲውና በኤቲክስና በስራው ታታሪነቱ ነው ይላል። ገና ወጣት እያለው አለ የእርሱን መጽሐፍ አንብቤ ነበር አለ። የዝግጅት ቪዲዮዎችን ተመልክቻለሁ። ታዲያ ይህ ይመቸኝ ነበር አለ። ከዚያ ውጪ ምንም አይነት ሞዴል የለኝም አለ። ሲቀጥልም እኔ ህልም ነበረኝ አላማም ነበረኝ። እርሱም ከአንድ ስቴፕ ስደርስ ለቀጣዩ መጣር የሚል ነው። አንድ ደረጃ ላይ ደረጃ ወደ ቀጣይ መጣር ነው ይላልና ታዲያ ከሃንጋሪ ሳልስቡርግ ስደርስ በጣም ከባድ ጊዜ ነበር አለ። ከሃንጋሪ እንግዲህ ሄደው ወደ ሳልስቡርግ ነው ኦስትሪያው ቲም ሄደውና በጣም ከባድ ጊዜ ነበር አለ። እንዲህ ዛሬ ላንተ ቀለል አድርጌ በትንሽ ደቂቃ ሳወራልህ ቀላል ይመስላል አለ። ግን መከራዬን አይቻለሁ አለ። ችግር አይቻለሁ አለ። ሲቀጥልም ጀርመንኛ አልችልም፣ እንግሊዘኛ ጆሮዬን ብትቆርጥም አልሰማም አለ። በዚህ ላይ ማንም ሊረዳ ዝግጁ አይደለም አለ። ከሃንጋሪ ነው የመጣሁት፣ ብዙም እውቅና የላትም። ሃንጋሪም ስትላችሁ ብዙም አንዳንዶቹም ብዙም እውቅና አያውቋትም ሀገሪቷን እና በምጫወትበት ቦታ ላይ ደግሞ በርካታ ወጣቶች አሉ አለ። ፉክክሩ ጠንካራ ነው አለ እና ማንም ሊረዳ አይፈልግም አለ። እንድትሻሻል ማንም አይፈልግም። ይሄ የእግር ኳስ ባህሪው ነው አለ። በፉትቦል አለ ጓደኛ የመጀመሪያ ተቃራኒ ነው አለ። እንግዲህ ይሄንን የገለጸው በፖዚቲቭም በኔጌቲቭም ይመስላል፣ ግልጽ አይደለም። ግን አንድም ቀን ግን ተስፋ አልቆረጥኩም አለ እና የከፍተኛ ፉትቦል ደረጃ ባህሪ እውነተኛውን ፈተና በከፍተኛ ፉትቦል ሃይ ሌቭል ፉትቦል ላይ ትልቁ መሰናክል እና እውነተኛው ፈተና ይሄ ነው አለ። የቡድን ጓደኛ የመጀመሪያ ተፎካካሪ ነው ይላል። ግን ለሰከንድ እጅን አልሰጥም አለ። ይህንን የምልህ ራሴን ለማጉላት አይደለም። እውነት ግን ኢጎ እንዳለበት ይናገራል። ኢጎዬ ግን ትልቅ ነው አለ። ሰዎች አታሳካም ባሉኝ ቁጥር የኔ እልህ ይጨምራል አለ። አታሳካም በተባል ቁጥር እልህ ይጨምራል አለ እና ለማሳየት ያለኝ ፍላጎት እንዲነሳ ያደርገኛል አለ። ይነሳሳል። እኔ የሚያንቀሳቅሰኝ ይህ ኢጎዬ ነው። እንደውም ባይገርም ፍራንስ ፉትቦል የተጠቀመውም አርዕስት ይሄንን ነው። ኢጎዬ ነው ለየኔ ሞቲቬሽን ብሎ ነው አርስቱን ራሱ ጋዜጠኛው ለዚህ ኢንተርቪው የሰጠው ርዕስ ይሄንን የተጠቀሙ። ስለዚህ ያለ ቤታቸው ሆነው ሶፋ ላይ ቁጭ ብለው በቲቪ የእግር ኳስ እያዩ እኔን የማይገባ ነገር ወይም የማይገባ ቃል የሚናገሩ ሁሉ ልዩ ፍቅር አለኝ። ምክንያቱም እነሱ እኔን በሰደቡኝ ቁጥር እኔን ያነሳሳኛል፣ እየበረታለሁ እያለ እየሳቀ ነው ይሄን የተናገረው እና ሰዎች ላይ ቅጣት ምት
ቁጥር 1 እርሱ ነው እንግዲህ በሊቨርፑል መቺ እና ታዲያ በልጅነቱ ነበር ከአባቱ ጋር ሲለማመድ የነበረው። ስለዚህ ጉዳይ ሲናገር ሁል ጊዜ ልምድ ሰዓት ላይም ሆነ ይላል መጨረሻ ላይ ትሬኒንግ አረጋለሁ አለ። በተለይ ይላል ደግሞ ሊቨርፑል ከገባው በኋላ ከትሬንድ አሌክሳንደር ጋር ፉክክራችን ጠንከር እንደነበረ ይናገራል። ትሬድ ወደ ማድሪድ ሲያመራ የሊቨርፑል ቁጥር 1 መቺ እኔ ሆንኩኝ አለ። ይሄ ደግሞ ልዩ ኩራት ይሰማኛል። ስለ አመታቱም ሲናገር እንደ ርቀቱ ይወስነዋል አለ። ግን በአብዛኛው 5 እርምጃ ወደ ኋላ እራመዳለሁ፣ እሮጣለሁ፣ ቡም እመታለሁ፣ ጎል ብሎ ሳቅ፣ ጎል ይገባል አለ። እንግዲህ ባለፈው ሲዝን በአርሰናል፣ በኦሎምፒክ ደ ማርሴይ፣ በቦርንማውዝ፣ በማንቸስተር ሲቲ እና በቶተንሃም ላይ በቅጣት ምት ጎል አስቆጥሯል እና 5 ማለት ነው 5 ጎሎች እና ከረዘመ ግን ጆሮዬ ላይ አንድ ትዕዛዝ ይመጣል አለ። እርሱም ከቫን ዳይክ ነው። ኦኬ ጭንቅላቴን ፈልግ የሚል ትዕዛዝ አስቀምጠው እዚህ ላይ ጭንቅላቴ ላይ አስቀምጠው ነው እንግዲህ እኔን ፈልግ ነው እና መጥቶ ቱሽ ይለኛል አለ በጆሮዬ ላይ። ረጅም ከሆነ በቃ እሱ ነው አለ እና ሰዎች ላይ እንግዲህ በራስ መተማመኑ ላቅ ያለ ነው። ይሄ ደግሞ ያለ ምክንያት አይደለም። ሲናገርም ሊቨርፑል አለ ከሌፕዚግ ነው የወሰደኝ። ይህ ማለት እኔ ሊቨርፑልን ጠይቄ ሳይሆን ራሱ ቡድኑ ነው መጥቶ የፈለገኝ እና አምንብሃለሁ ብሎ ነው አለ እና ስቴፕ ባይ ስቴፕ ይላል እንግዲህ ስቴፕ ባይ ስቴፕ ይላል። እንደውም ስጽፎት አሁን ቴክኖሎጂ ታውቃለህ፣ የሙዚቃው ቴክኖሎጂ በጣም አድጓል እና ቤኒ ሪቨርስ የሚባል በኤአይ ጄኔሬተር የተደረገ አርቲስት አለ። ስቴፕ ባይ ስቴፕ የሚለው ዘፈኑ በጣም ይመቸኛል። በጣም ቆንጆ ዘፈን ነው እና እሱም እንደዛ ስቴፕ ባይ ስቴፕ ሲል እሱ ትዝ አለኝ፣ ዘፈኑ ሙዚቃው ትዝ አለኝ እና ሲናገር ከሃንጋሪ ሳልስቡርግ፣ ከሳልስቡርግ ሌፕዚግ፣ ከሌፕዚግ ሊቨርፑል እያንዳንዱ ስቴፕ ተፈልጌ ነው የሄድኩት አለ እና የምፈራበት ምክንያት በፍጹም አይኖርም። ግን ይላል መሪነትን ካነሳ ይላል በቡድን መሪነት ማለት ነው በሊቨርፑል ለዚህ የተፈጠረው ቨርጂል ቫን ዳይክ ነው አለ። ልትጋፋው አትችልም አለ። ይህ በጊዜ ጉዳይ ሊፈጠር የሚችል ነው አለ። ሂደት አለው አለ የቡድን መሪ ለመሆን ሜዳ ላይ የምትሰጠው አገልግሎት ይወስነዋል። ሜዳ ላይ ቤስት መሆን አለብህ፣ መዋዠቅ የለብህም፣ ጎልተህ መጫወት አለብህ። ከዚያ ጓደኞችህን መምራት ትጀምራለህ። ከዚያ በኋላ ካፕቴን ትደረጋለህ። በቃ ይሄ ነው ፕሮሰሱ አለ። አንድ ቡድን ውስጥ መሪ ለመሆን ስቴፕ ባይ ስቴፕ ነው እንጂ ዝም ብሎ በአንዴ መተህ ካፕቴን አትሆንም አለ እና እንደ ቫን ዳይክ አይነት ነው በቡድናችን ውስጥ አሁን ሊቨርፑል ውስጥ እንደ ቫን ዳይክ ካፕቴን ይሁን እንጂ 7 እና 6 የሚሆኑ ተጫዋቾች አሉ አለ ለዚህ ሪስፖንሲቢሊቲ የሚበቁ አሉ አለ። በነገራችን ላይ ባለፈው ሲዝን እንግዲህ የዲየጎ ጆታ ህይወት ማለፍ በእጅጉ ረብሾናል ይላል። ሲዝኑ ሲጀመር ለመረጋጋት ጊዜ አስፈልጎን ነበር፣ ለሞቲቬሽን ልንጠቀምበት አስበን ነበር አለ። ግን ከባድ ሆነ አለ እና ከእንትን በላይ ከአቅማችን በላይ ሆናለ ነው በሁላችንም አእምሮ ያለው አለ። እንዴት ጆታን የመሰለ ሰው ላይ ይህ ሊከሰት ቻለ የሚል ይመስለኛል አለ። ግን አልተናገርንም አለ። ሁላችንም ይሄ ሀሳብ በሊቨርፑል ተጫዋቾች በውስጣችን እያንዳንዱ ግን አልተነጋገርንም ሲል ጋዜጠኛው ደነገጠ እና እንዴ አልገባኝም፣ እንዴት አልተነጋገራችሁም? በጆታ ጉዳይ ላይ አልተነጋገራችሁም እንዴት አለው። ሲመልስ ሁላችንም አለ ሀዘኑን የተቀበልነው በውስጣችን ነው አለ እና ይህ ጥሩ ነገር ነበር ወይስ አልነበረም ለመናገር አልችልም አለ። ከባድ ነው ለመናገር፣ ምክንያቱም ከኛ መካከል ማንም በቡድኑ ፊት ውስጣዊ ስሜቱን ለመግለጽ የሞከረ ሰው የለም አለ። በጊዜው ምን ማድረግ ይገባን ነበር አላውቅም አለ ሲለው ጋዜጠኛው ኦኬ በቃ ውይይቱን ወደ መገባደዱ እየተቃረበ ስለሆነ ፖዚቲቭን ነገር እንውሰድ፣ ያንን እንርሳው ብሎ ሌላ ጥያቄ ውስጥ ገባና ከዛ ከሀዘን እንውጣ አለውና
ህልም ነበረ ብሎ ጠየቀው። ሲጠይቀው ሶቦዝ ላይ ሲመልስ እውነት ለመናገር ልጅ ሆኜ ከፕሪሚየር ሊግ ይልቅ ቻምፒየንስ ሊግን ዋንጫ ማንሳት አልም ነበር አለ። ግን ይቅርታ ይደረግልኝና አለ በ2025 አምና ማለት ካቻምና የፕሪሚየር ሊግ ዋንጫን አንስተን ከቀመስኩት በኋላ እንዴት እንደሚጣፍጥ ምን ብዬ ልንገርህ አለው ጋዜጠኛውን። ድጋሚም ፈልገዋል አሁን ቻምፒየንስ ሊጉን ሳይሆን ፕሪሚየር ሊግ እና በቻምፒየንስ ሊግ 2 ጊዜ ኦፍ ኮርስ ከፒኤስጂ ጋር ደርሶን ወጣን አለ። ሉዊስ ኤንሪኬ አስማተኛ አሰልጣኝ ነው አለ። የገነባው ቡድን ሁሉ ጊዜ የሚንቀሳቀስ ነው። ስለዚህ ነፃነት በሚገባ አላቸው አለ። ግን እርግጠኛ ነኝ አለ ከአዲሱ ኮች አንዶኒ ኢራኦላ ጋር ይህንን እውን እናደርጋለን አለ። ማለት ፕሪሚየር ሊጉን ማለቱ ነው። እናም አንድ ቀን ደግሞ በዓለም ዋንጫ ፍጻሜ ላይ ለመጫወት አልማለሁ አለ። ባሎን ዶርን አልጠቀሰለትም። ስለዚህ ጋዜጠኛው እንዴት ሁሉም ሲያወሩ ስለ ባሎን ዶር ያነሳሉ፣ አንተ እንዴት ይሄንን አላነሳልም ብሎ ሲጠይቀው ባሎን ዶር ህልም ነው አለው። ህልም ነው ግን አለ ምርጫውን ስመለከተው በሲዝን በሰጠው ግልጋሎት ሳይሆን በሲዝን ግልጋሎት ላይ ያነጣጠረ አይደለም አለ። ለምሳሌ አለ በ2018 አለ ራፋኤል ቫራን ቻምፒየንስ ሊግን ዋንጫ ባለ በሪያል ማድሪድ ትልቅ ሮል ነበረው አለ። እንደገና በዛው አመት ራሻ ላይ የዓለም ዋንጫ ፈረንሳይ ብሔራዊ እንዲበላ ትልቁን አስተዋጽኦ አድርጓል አለ። ግን አላገኘም አለ። እሱ ግን አላገኘም አለ። ሌላው አለ ሃላንድ ሙሰድ አለ። ሃላንድ የጎሎችን ሪኮርድ በየጊዜው ሲሰባብር ትመለከታለህ አለ። ግን ለዚህ አልበቃም አለ እና እኔ በባሎን ዶር ላይ ትንሽ ተስፋ ቆርጧል ማለት ነው ብሎ ተናገረና ይሄን ይመስላል። እንግዲህ አሳጥሬ ነው የነገርኩ። ኦልሞስት እንግዲህ የ1 ሰዓት ኢንተርቪው ነው ያደረጉት፣ ግን 30 ደቂቃ ለፎቶ ፕሮግራም ይዘዋል። ፎቶ ላይ የለበሱት ልብስ ፎቶ አነሳሱ በቃ ቅድም እንዳልከው በቃ ሞዴል ነው፣ በጣም ያምርበታል። ልክ እንደተባለው በቃ አፈር ማይነካው ነው የሚመስለው፣ ግን ሜዳ ላይ እንከባለላል። በደንብ ነው የሚንከባለለው። ማለቃላልና ትክክል ይሄን ይመስላል። በረጅሙ ያስኩባ አንተ ነው። አይ ነው ጥሩ 30 ደቂቃ ወራው። ጥሩ ሀሳቦች ናቸው ሴኖ። በእውነት ለመናገር ኦነስት መሆኑን ነው ያየሁት። አሁን ለዚህ ነው አያ ባለንዶሩ በጣም ይገርማል። ጆጋ ቦኒቶን የተመለከተው ያን ሰው ነገር በፕሮፌሽናል ደረጃ መሆን የለበትም ማለት ነው። ታስታውሳለህ ኔይማር ብራዚል እያለ ሳንቶስ እየተጫወተ ሲወጣ አንዳንድ ተቾቹ ምንድነው የነበረው መስመር ላይ ኳስ ይዞ ደጋፊን ለማዝናናት ጥረት ያደርጋል። ፕሮፌሽናል ነገሩ ላይ ገና አልመጣም እያሉ ተቾች ነበርና አሁን በተቃራኒው ደግሞ የኛውን ስታየው ፍጹም የተለየ ነው። የሚሰማውን ነገር በግልጽ ነው። ደግሞ አሁን ሁላችንም በልባችን ነው ያለ የጆታን ጉዳይ እውነት ነው። አሁን ቢጠየቅ ብዙ ሰው ሊያወራው ይችላል፣ ግን እንደዚህ አይነት ስሜት ነው። በራስ መተማመኑ ይገርማል። ሁሴኖ ካነሳቸው ወደ ሱፐርስታርነት አልተጠጋውም ያለበት ነገር ስታር ነው ወደ ሱፐርስታርነት። ግን የሊቨርፑል ሁለተኛ አምበል ሆኗል አይደለ? ቫንዳይክ ቀጥሎ አሁን ቫንዳይክ እኮ ሪታየር ካደረገ እሱ ነው በቃ እሱ ነው። አዎ በቡድኑ ውስጥ ከቆየ ማለት በዚሁ ግን ከቀጠለ ነው። ትክክል እሱ እንዳለው ገብቷል። ቋሚ ተሰላፊ መሆን አለብህ። ሁሌ ውጤታማ መሆን ሳትዋዥቅ ቋሚ መሆን አለብህ። ውጤታማ መሆን አለብህ። ያኔ ይመጣል ቡድን መሪ። ሌላውም ይሰማል ስታወራ። አንተ ስታሳይ ነው ሌላው ሊሰማ የሚችለው። አንተ ካላሳየ ማን ይሰማሃል? ትክክል። ያ ብሔራዊ ቡድናቸው ተጫወት ይልሃል። ለራስ መጀመሪያ ራስን አስተካክል። ትክክል። ያ ቪክቶር ኦርባን የተባሉትን አምባገነን መሪያቸውን ታስታውሳቸዋል። ሃንጋሪ በሳቸው ነው። ከዛ በኋላ ምናልባት አሁን በዶሚኒክ ሶቦስ ላይ በደንብ የታወቀ ይመስለኛል። ከሁሉም ግን ትኩረት ነው የሳበው ሁሴኑ ኮሪደር ላይ መጫወት አልወድም ማለት ግን የሚሰጠው እንቅስቃሴ ምን ያክል ፕሮፌሽናል እንደሆነ የሚያሳይ ነው። ሌላው በቅርብ ይጠየቃሉ ሁሉ ጊዜ ማንን እዚህ ፍራንስ በቀጣይ ማንን ኢንተርቪው እናርግ አማሉ ሲጠየቁ ምን አለ? አንድ ካርሎስ አልካራዥ አለ እና ኖቫክ ጆኮቪችን የቴኒስ ተጫዋች ስፒሪታቸው ይገርመኛል አለ እና ስለ ስራ ነው የስራ ኤቲክሳቸው ራሱና እና ከክሪስቲያኖ ሮናልዶ ጋር ቅርቦች ናቸው ያለ እና ስለዚህ ሁለቱን ጆኮ እና ክሪስቲያኖ ኢንተርቪው ባታርጓቸው ጥሩ ነው አለ። ግን የፍራንስ ፉትቦል ነው እግር ኳስ ክሪስቲያኖ ኦኬ
ግን ያኛውን ግን የፍራንስ ፉትቦል ማጋዚን ፉትቦል ስለሆነ ግን ሐሳቡን ገልጿል። የእንግሊዞች ቅድም ስትል ነበር አንድ ወጣት ሃንጋራዊና አንድ እንግሊዛዊ ያለው ወዲያውኑ አእምሮ ውስጥ ማን መጣው ስታነብ ዴሊ አሊ አይደል? እኔ አእምሮ ውስጥ የመጣው ዴሊ አሊ ነው። የተተናሙ ገና ብቅ ሲል ምናምን ያለው ነው ዊልሸር ምናምን ግን ነው የዴሊ አሊ በጣም በቃ ይሄ አንስተውት አጉልተውት ብዙ እንትን ሳይል በቃ ወዲያውኑ የከሰመ አይነት ተጫዋች እንደነበር እናስታውሳለን። ግን አሪፍ ኢንተርቪው ነው ሁሴኖ፣ ብዙ ነገሮች አሉት። ሆነስትነቱ ለሊቨርፑል ደጋፊዎች ይሄ ይወዱታል። ሊቨርፑል ደጋፊዎች ትክክል። አንዴ ከዳዊት ጋር ሰርተነው ነበር እንደዚህ አትሌቲክ ላይ ወጥቶ አባቱ አሰልጣኝ ናቸው ምናምን ወደ ሊቨርፑል መተው ሲመጣ እንዴት ስቴቨን ጄራርድ ተጽዕኖ እንዳደረገበትና የጎልፏንም እያነሳናት ነበረ አሰልጣኛቸው ሆነው ምናምንና በጣም የተለየ ሞቲቬሽን እንደነበረው ከልጅነቱ የሚያሳይ ነገር ነበር። አሁን ሰፋ ብሎ በሚያምር መልኩ ነው የቀረበው ሁሴኖ። እናመሰግናለን ለማለት ነው። የፕሪሚየር ሊጉን ጉዳይ በተመለከተ ሁሴኖ እንግዲህ የፕሪሚየር ሊጉ 20 ቡድኖች አሁን በተጫዋቾች ዝውውር ላይ ተጠምደው ነው የሚገኙት። እኔም አንተም እንደምናውቀው እና እንግዲህ ስካይ ስፖርትስ 20ንም ደርድሮ የትኛው ቡድን የትኛውን ተጫዋች አመጣ፣ የትኛውን ተጫዋች ያመጣል፣ የትኛውን ተጫዋች ይለቃል፣ ከዚህ በፊት ይሄንን ተጫዋች ለቋል ብሎ ያስቀመጠ ተመልክቻለሁ። እንግዲህ ከአርሰናል አርሰናል ሁሌም በአልፋቤት ሲቀመጥ አንደኛ ላይ ነው የሚቀመጠው ስለሆነ የአርሰናል የዝውውር ቢዝነስ አሁንም ገበያው እንቅስቃሴ እያደረገ ነው። ገና አሁንም የሚሰሩት ቢዝነስ አለ ብሎ ያነሳል። እንግዲህ ዙሊስን ለትሮሳርን ለመተካት ተብሎ የመጣ የኢያን ሜሊየን ሶስተኛ ግብ ጠባቂነት በነፃ ዝውውር ከሊድስ ከለቀቀ በኋላ መምጣቱን እንደዚሁም ደግሞ የግብ ጠባቂው ኬፓ ምናልባት በቡድኑ የማይቆይ ከሆነ ሜሊዬ ወደ ሁለተኛና የሚመጣበት እድል እንዳለ ያነሳል። አርሰናል አሁንም ፍላጎታቸው አምቢሽናቸው እጅግ ትልቅ ነው። አሸናፊነቱን ለማስቀጠል ነው ስራዎችን የሚሰሩት። ለዚህ ደግሞ ሱፐርስታሮችን ለማምጣት ፍላጎት አለው። የሌፍት ዊንግ ተጫዋች ወይም የግራ መስመር ተጫዋች እኔም አንተም ምንናቀው ምንጠረጥረው እንደ ቪኒሺየስ ጁኒየር አይነት ተጫዋች እዛ ቦታ ላይ ያስፈልጓል። በሴንትራል ሚድፊልድ ቦታ ላይ ደግሞ እንደ ብሩኖ ጊማሬሽ ጉዳይ ምናልባት ዛሬ ይሄ ፕሮግራማችን አየር ላይ ይዋል ባለበት ሰዓት ምናልባት የሕክምና ምርመራውን በአርሰናል ያደርጋል ተብሎ ነው የሚጠበቀውና እነዚህ ሁለት ተጫዋቾች ይጠበቃሉ ይላል። እንደ መረጃው ከሆነ የቪኒ ጉዳይ አሁንም አጠራጣሪ ነው። ማድሪድ ላይ የመጨረሻው አመት ላይ ቢገኝም ግን ማድሪዶች ኮንፊደንት ናቸው ይሄ ተጫዋች በቡድኑ ሊቆይላቸው እንደሚችል የሚል ነገር አለ። 3 አማራጮች ናቸው። አንደኛው አሁን መልቀቅ፣ ሁለተኛው ውል ማራዘም፣ ሶስተኛው ደግሞ ውሉ ሲጠናቀቅ በነፃ ክለቡን መልቀቅ። ስለዚህ ከሶስቱ አንደኛው ተግባራዊ ይደረጋል የሚል ነገርን እያነሳ ተመልክቻለሁ። ሊወጣ አይችልም ግን ከሶስቱ የትኛው ነው ተግባራዊ የሚደረገው የሚለው ጉዳይ የብዙዎችን ትኩረት ስቧል። ከሁለቱ ጋብሪኤል ማርቲኔሊ እና ጋብሪኤል ጄሱስ አርሰናል ተጨማሪ ገንዘብ ማግኘት ይችላል። በተለይም ደግሞ የማርቲኔሊን ጉዳይ ሲያነሳ መረጃው ዴቭ ሁሴኑ ማርቲኔሊ ለመሸጥ በቅድሚያ እዛ ቦታ ላይ የሚጫወት ተጫዋች ማስፈረም አለበት። ያ ካልሆነ ተጫዋቹ እንዲለቅ አርሰናሎች ላይ ፈቅዱ ይችላሉ ይላል። የዩሬን ቲምበር እና የዊሊያም ሳሊባ መጎዳት ቤን ዋይት በኤቨርተን ይፈልጋል፣ ግን መድፈኞቹ እንዳይለቁት ሊያደርጋቸው ይችላል። ቲምበር ውድድር አመቱ ሲጀመር ፊት ሊሆን ይችላል፣ ግን የሳሊባ ጉዳይ አጠራጣሪ ነው በሚል ያነሳዋል። እንደ ሳሊባ አይነት ተጫዋች ደግሞ ከሌለ ተብሎ ቀድሞ ኤዝሪ ኮንሳ ትልቅ ብር በቪላ ተጠየቀ። ጆን ስቶንስም እንደዚሁ ወደ ኢንተር ሚላን አመራና ከእንደዚህ አይነት ተጫዋቾች ጋር ስሙ ሲነሳ ነበር። አሁንም የሚያጠናክራቸው ቦታዎች አሉ በሚል የሴንተር ባክ ወይም የኋላ መሃል ተከላካይ ከዛ ውጪ የመሃል አማካኝ ክርስቲያን ኖርጋርድም በ7 ሚሊዮን ፓውንድ ክለቡን ለመልቀቅ ተስማምቷል ሁሴኑ። ስለዚህ የሱም ጉዳይ እንደዚሁ ይጠበቃልና 3 ተጫዋቾችን ሊያስፈርም ይችላል ብሎ ያነሳል። ሌላኛው ቡድን እኛ የምናነሳው በስፔሊንግ ስታይ ቀጥሎ
ብሬንትፎርድ ምናምን ናቸው ቦርንማውዝ ብሬንትፎርድ ነው የሚመጡት ከዛ ብራይተን አለ ግን ቼልሲን ስንመለከት ሲ ነው ቼልሲ አሁንም የፕሪሚየር ሊጉ ብዙ ገንዘብ ያወጣ ነው ይላል ግን እስካሁን ስራቸውን አልጨረሱም አሁንም ማጠናከር የሚፈልጉት ቦታ አለ ይላል ኢቭን ጆርዳን ሄንደርሰን በነፃ ዝውውር ብሬንትፎርድን ከለቀቀ በኋላ ለመምጣት ተቃርቧል ወደ ቡድኑ ግን እዛ ቦታ ላይ አሁንም አሌክስ ስኮትን ከቦርንማውዝ የማምጣት ፍላጎት አላቸው እንደ ምክንያት የሚለው መረጃው ኤንዞ ፈርናንዴዝ አሁንም ከቡድኑ ጋር ያለው ቆይታ አልተረጋገጠም ማድሪድ እንኳን ባይወስደው ምናልባት ኤንሶ ማሬስካ ወደ ማንቸስተር ሲቲ ለመውሰድ ፍላጎት አለው የሚል ነገርን እያነሳ ይገኛል ዳኒ ዌልቤክ ወደ ቡድኑ መጥቷል ግን የሱ መምጣት ምናልባት ሊያም ዴላፕ አሊያም ኒኮላስ ጃክሰን ከሁለት አንዱ የሞጫ በሩን እንዲመለከቱ ሊያደርጋቸው ጃክሰን እንኳን በቃ እየገፉት ነው አይመስለኝም እሺ ጃክሰን ወደ ቡድኑ የመጣ ነው የሚል ነገር አለ የመሃል ተከላካይ ላይ ሁሴኖ ማግዘን ላኳ ይሄ ተጫዋች ሲመጣ 10ኛ እዛ ቦታ ላይ የሚጫወት ተጫዋች ነው ይላልና ቁጥሩ ወደ 5 ዝቅ ማለት አለበት ስለዚህ ትሬቮ ቻሎባ በ30 ሚሊዮን ወደ ኮሞ ሊዟወር ተቃርቧል ተብሏል አክሰል ዲሳሲ ቤኖ ባዲያሽለ እነዚህ ተጫዋቾች የሚለቁ ናቸው ይላል ፔፕ ቻቫሪያ ይሄንን ተጫዋችም ከራዮ ቫይካኖ ለማምጣት 28 አመቱ ላይ ይገኛል እንደመጣ የማርኮ ኮኮሪያ ተተኪ ለማድረግ ነው እቅዳቸው ይላል ጆሬል ሃቶ እዛ ቦታ ላይ ይጫወታል ግን የ28 አመቱን ልምድ ያለውን ፔፕ ቻቫሪያን ወደዚህ ቡድን ማምጣት ፈልጋሉ ትናንት ደግሞ ቫለንቲን ባርኮን ከስትራስቡር ማምጣታቸው ይታወቃል ቼልሲዎች አረጋግጧል ይሄን ተጫዋች ዝውውር አማካኙን መጫወት ይችላል በሌፍት ባክነት መጫወት ይችላል ሁሴኖና ሌላ አማራጭ የሚሰጣቸው ነው የሚል ነገር አለ ስለዚህ ከዝውውር ጋር ከቼልሲ ጋር የሚነሱት እነዚህ ናቸውና ኢፕስዊች ታውንና ሃል ሊድስ አልፈ ሊቨርፑል ላይ ስንደርስ የኢራዮላ ቡድን አሁንም የዋይድ አታከር ይፈልጋል ይላል መረጃው ይሄ ማለት በሳላ ቦታ የሚጫወት ተጫዋች እኔም አንተም የምናቀው የብራድሊ ባርኮላ ጉዳይ ከባድ ይመስላል ይሄንን ተጫዋች ከአውሮፓ ሻምፒዮኖቹ ቡድን ለማምጣት ይላል 145 ሚሊዮን ነው ፒኤስጂ የሚጠይቀው ተጫዋቹ ደስተኛ አይደለም በፒኤስጂ እየተሰጠው ባለው ሮል በትልልቅ ጨዋታዎች ላይ እንዲሰለፍ አለማድረጋቸው በተለይም እንዲከፋ ያደርገዋል ብሎ ያነሳል አሁንም ወጣቱ ሪዮ ንጎማ አለ ኮዲ ጋክፖ አለ ሳላ ወጥቷል እንደ ባርኮላ አይነት ተጫዋች በእጅጉ ያስፈልጋል የቀኝ ፉልባክ ላይ አሁንም ከጀርመን የመጣው ጀረሚ ፍሪምፖንግ አላሳመናቸውም አዲስ ፈራሚው ቪክቶር ሙኞስ እዛ ቦታ ላይ ምናልባት ሊጫወት ይችላል የጆ ጎሜዝ ጉዳት አለ ምናልባት የውድድር አመቱ ሲጀመር የተወሰኑ ጨዋታዎች ላይ ላይኖር ይችላል ሚላል እንደ ጀሬሚ ዣኬ ከሬንስ የመጣው ተጫዋች እንደ ጆቫኒ ሊዮኒ አይነት ተጫዋቾችም የረጅም ጊዜ ጉዳት አለባቸው ስለዚህ ወሳኝ የሆነ የመሃል ተከላካይ በተለይም ደግሞ ከቨርጅል ቫንዳይ ጋር የሚጣመር ተጫዋች ያስፈልጋል ሊቨርፑል ሊጉን ሲጀመር ከኒውካስል ከመጫወቱ በፊት ቢያንስ 2 ተጫዋቾች እዛ ቦታ ላይ ሊጫወቱ እንዲመጡ ያስፈልጋል ይላል የዣኬ ከፌብሩዋሪ ጀምሮ ወይም ከየካቲት ጀምሮ እስካሁን አልተጫወተም ብሎ መረጃውን ያነሳል ስለዚህ በራይት ባክ በሴንተር ባክ ሚና የሚጫወት ተጫዋች እንደዚሁ ያስፈልጋቸዋል ኮስታስ ሲሚካስም የሚለቅ ከሆነ በግራ ፉል ባክ ላይ ተጫዋች ያስፈልጋል በኢመርጀንሲ ነምበር 6 ሆኖ ሲጫወት ወይም 6 ቁጥር ላይ ሲጫወት የነበረው ሪያን ራቨንበር ምናልባት ከአርነ ስሎት መልቀቅ በኋላ ምናልባት የመቀዛቀዝ ነገር ሊኖረው ይችላልና እዛም ቦታ ላይ ሊቨርፑል ማጠናከር ካለበት ያንን ማየት አለበት ከርቲስ ጆንስ ሊለቅ ይችላል የነ ሃርቪ ኤሊዮትም ጉዳይ አጠራጣሪ ነው እስካሁን መጨረሻቸው አልታወቀም ብሎ መረጃውን ያነሳል ከማንቸስተር ሲቲ ጋር በተገናኘ ኤሊዮት አንደርሰንን አምጥቷል 116 ሚሊዮን ፓውንድ አሁን ግን እንደ ሮድሪ አይነት ተጫዋች ከክለቡ ጋር የመለያየት እድል አለውና በጣም ትልቅ ተጽዕኖ ሊኖረው ይችላል የሚል ነገር አለ የኤሊዮት አንደርሰን መምጣት ምናልባት ሮድሪን አሁን ጉዳት ገጥሞታል ግን ደግሞ ለመተካት ነገሮችን እንዲሰራ ያደርገዋል ግን እዛ ቦታ ላይ ሌላ ተጫዋች እየተመለከቱ ነው አዩብ ቡዋዲ ባለም ዋንጫ አስገራሚ ብቃቱን ያሳዩ 18 አመቱን ሞሮካዊ ተጫዋች ይፈልጋሉ የሚል ነገር አለ 100 ሚሊዮን ብር በላይ ይፈልጋል ትላንትና ሳነን በትሬዲንግ ጀምሯልና ሊል ግን ከ80 እስከ 100 ሚል ነገር አለ ዝግጅት እንትና እስከ 100 ሚሊዮን ይላል ትላንትና ለኢኪፕ ላይ ሳነብ
የሌፍት ዊንገር ቦታም ላይ እንደዚሁ ተጫዋች ይፈልጋሉ። ያን ዲዮማንዴን ፈልገው ነበር፣ ግን እሱ ወደ ምርጫው ወደ ማድሪድ ይመስላል። ስለዚህ ከሰሞኑ ስሙን ያልሰማነው ፔድሮ ኔቶም ልክ እንደ ኤንዞ ፈርናንዴስ ሁሉ ከማንቸስተር ሲቲ ጋር ስሙ ተያይዟልና ምናልባት ከቀድሞ አሰልጣኛቸው ኤንዞ ማሬስካ ጋር አብረው ሲሰሩ ልንመለከት እንችላለን የሚል ነገር አንስቷል። እንደ ጁኒየር ክሩፒ አይነት ይሄ አስደናቂ ቦርንማውስ ተጫዋች ቦርንማውስ አይሸጥም አለ። ባርሴሎና ከዚህ ተጫዋች ጋር ስሙ እየተነሳ ነው። እንደ ሃላንድ አይነት ተጫዋች አለ። እሱንም ለመተካት ወይም እሱ በማይኖርባቸው ጨዋታዎችም ለመጠቀም ሲባል ክሩፒን የማምጣት ፍላጎት በዛ ቦታ ላይ ሊኖራቸው ይችላል የሚል ነገርን እንደዚሁ አንስተዋል። ጀምስ ትራፎርድ ወደ ሊድስ ሄዷል። ስለዚህ እሱንም የሚተካ ተጫዋች ያስፈልጋቸዋል። ከዩናይትድ ጋር በተገናኘ ማይክል ካሪክ አሁንም እድሎች የሚገኙ ከሆነ ማርኬቱ ላይ ተጫዋቾችን የማምጣት ፍላጎት አለው ይላል። በተለይም የግራ ፉልባክ እና የአማካኝ ተጫዋችን ማስፈረም ይፈልጋል። ለዛ ቦታ ላይ ክፍተት አለባቸው። የ21 ዓመቱን ሉዊስ ሃል የቀድሞ የቼልሲ የግራ ፉልባክ አሁን በኒውካስል በደንብ ሴትል ያደረገውን እንግሊዛዊ 3 ዓመት ውል አለው፣ ግን እሱን ለማስፈረም ጥረቶች አድርጋሉ። የሮማው አስደናቂ ማኑ ኮኔ በፈረንሳይ ብሔራዊ ቡድን ያየነው አማካኝ፣ እንደዚሁም የብራይተኑ ካርሎስ ባሌባ እና ታይለር አዳምስ ከቦርንማውስ፣ እነዚህ 3 ተጫዋቾች በማንቸስተር ዩናይትድ እየታዩ ይገኛሉ። ኢቭን ዩሪ ቴሌማው እና እንደዚሁም አንድሬ ሳንቶስ ወደዚህ ቡድን ቢመጡም የሚል ነገር አለ። ሜሰን ማውንትን በሚድፊልድ ሚና ከጥልቀት የሚነሳ አማካኝ ለማድረግ በውድድር ዓመቱ ማጠናቀቂያም ላይ እንደዚሁም በዚህ የቀድሞ ውድድር ላይ እያስመለከተን ይገኛል። የአካዳሚ ውጤቱ ታይለር ፍሌቸር የዳረን ፍሌቸር ልጅም ወደ መጀመሪያው ቡድን ውስጥ ለመግባት ሌላ እድል ያለው ተጫዋች ስለሆነ ያንንም ቦታ በእነዚህ ተጫዋቾች ሊመለከቱት ይችላሉ የሚል ነገር ተነስቷልና ሰፊ ነው ሁሴኖ። ግን የትኞቹ ተጫዋቾች ይወጣሉ፣ የትኞቹ ተጫዋቾች በቡድኑ ይኖራሉ የሚለውን ጉዳይ ከዚህ አንጻር ዳሰው ተመልክቻለሁ። ይህን ለማለት ነው ሴን። የሚገርምህ አሁን የብሩኖ ጊማሬሽ የሚመጣ ከሆነ የሉዊስ ኬሊ ጥያቄ ምልክት ላይ ነው ያለው እና አሁን ኦልሞስት ለሽያጭ ቀርቧል የሚል ወሬ እየተወራ ነው እና ማንቸስተር ዩናይትድ ፈላጊ ነው ይህን ልጅ እና ምክንያቱም አሁን እዛ ቦታ ላይ ጊማሬሽ አለ፣ ዙምቢሜንዲ አለ፣ ራይስ አለ ያ እና እንትናን በእርግጥ ሸጠውታል። ኦድጋርድን እሱ ሄዷል፣ ግን እንትና አለ እና አክቹዋሊ ከባድ ነው ሉዊስ ኬሊን ማጣት። አሁን የሆኑ ወጣቶች ገብተዋል። አሁን ይሄ ሬዲ ሜድ የሆኑ ተጫዋቾች አሉ እዚህ እያመጣ ነው አርሰናል። አሁን ጊማሬሽ ሬዲ ሜድ ነው፣ በቃ ለጥቂት ጊዜ የምትጠቀምበት አሁን ብቻ የምትጠቀምበት ለ3 ዓመት ብቻ የምትጠቀምበት ተጫዋች ማለት ነው። ግን ወጣቶቹ ታዳጊዎቹ ደግሞ ቦታቸውን እያጡ ነው። አሁን የሆነ የመከማቸት ነገር ይታየኛል በአርሰናል ተጫዋች እንትን ውስጥ ስብስብ ውስጥ ስትመለከተው እና ይሄ በጣም ከባድ ነው። ኦፍኮርስ ጊማሬሽ ትልቅ ተጫዋች ነው። ዲፌንሲቭ ወርኩ ላይ በጣም ጎበዝ ነው። በተለይ አግሬሲቭ ቦል ላይ በጣም ጎበዝ ነው። ምንምናው እንደገና ወርክ ሬቱም ደግሞ ለዚህ ምንድነው ለፕሬሲንግ ለዘመናዊ እግር ኳስ ይመቻል። እንደውም 2024-25 ላይ ሶይ ሲዝን ያምናው ሲዝን ማለት ነው 425 ኪሎ ሜትር ነው የሸፈነው። በጣም ከአምስቱ ሊጎች ውስጥ ቶፕ ካሉት ወደ 8 ነው 7 ተጫዋቾች መካከል አንዱ ነው ያለው ቶፕ 10 ውስጥ ከበለው ቶፕ 10 ውስጥ እና በዚህ ላይ ደግሞ ቨርሳቲሊቲ ጥሩ ነው ማለት 6 አጫዋታለ 8 አጫዋታለ ዲፕ ላይንግ ፕሌይሜከር ነው። ብዙ ግን ፍጥነት የለውም። ገብቷል። ፈጣን ተጫዋች አይደለም ስትመለከት፣ ፈጣን እንኳን አይደለም። ይሄ ኢንዱራንስ ነው እንጂ ፈጣን ተጫዋች አለ። አሁን አሜሪካኖቹ ፈጣኖች ናቸው፣ ምስራቅ አፍሪካዎቹ ረጅም ርቀት ጎበዞች ናቸው። ልክ እንደሱ ማለት ነው አይነት ተጫዋች ነው እና እግር ኳሱ ደግሞ ዘመናዊ እግር ኳስ ደግሞ ሁለቱንም ይፈልጋል። ፈጣንም መሆን አለብህ ፕላስ እንትኑም መሆን አለብህ ኢንዱርድም መሆን አለብህ እና ይሄ ሌላው አየር ኳስ ላይ ደግሞ ችግር አለበት፣ ደካማ ነው አየር ኳስ ላይ እንደምታየው ብሩኖ ጊማሬሽ። ሌላው ግን ዋናው ትኩረት ዋናው የዲሲፕሊን ጉዳይ ነው። ብዙ ጊዜ አሁን እሱ ኒውካስል እያለ
ብዙ ቢጫዎች ቢጫ ካርዶች በጣም እድለኛ ነው ወይ አላቅም። ዳኞቹ ቫርም ዝም ይለዋል፣ ዳኞችም ዝም ይሉታል። አሁን ግን አርሰናል ላይ ግን ኦፍ ኮርስ ለአርሰናል ይሄን ሲዝን ዋንጫ ሲበላ አንድም ቀይ ካርድ አላየም። አንድም ትልቅ አንድ ፔናልቲ ሳያሰጥ ነው ያ ፕሪሚየር ሊጉን የጨረሰው። ይሄ ትልቅ ቁጥር ነው ለአርቴታ ትልቅ ቁጥር ነው። እና አሁን ይሄ ልጅ ግን አግሬሲቭነቱ መስመር ያልፋል አንዳንዴ እና ፋውል ይሰራል ምናምንና እላፊም ለካርዶችም የተጋለጠ ነውና ይሄንን አርቴታ እንዴት ያስታርቀዋል ማየት ያለብን ይመስላል። ቀጣይ በቃ ያኛው ወሬማ ሞተ እኮ ሰዓቱ ደረቀ። የዩኤፋ ማባወራ 10 ደቂቃ እንትን አይደል 5 ገጽ ነው የጻፍኩትና በቃ እኮ እንትን ሞክረውና የተወሰነውን ሐሳብ እንትን በለውና ስልህ በቃ እንትን አለ ብዬ እኮ ነው ሞተ ዜናው ብዬ ነው። ምክንያቱም እንግዲህ ጠለቅ ያለ ነበረ የትላንት የውድ ዜና መረጥ እያደረክ እንትን በለው ምልህ በሐሳብ ደረጃ እንግዲህ ምንድነው ፊፋ እንግዲህ እንደምታውቀው የፊፋ ወቅታዊ ፕሬዝዳንት ጆኒ ኢንፋንቲኖ ትልቁ ዓለም ዋንጫ ውድድር እንግዲህ በከፊል ለመሸጥ ያቀዱት ፕሮጀክትን ለመተው መገደዳቸውን ሰምተናል እና እንግዲህ ስለዚህ ስልጣናቸውን በተለይ በግልጽ ችግር ላይ መሆኑን በዩኤፋ እና ኮንካካፍ በኩል ፈተና እንደተዳረገባቸው እዚያ ሀገራዊ ድርጅቶችም ደግሞ በፊፋ ውስጥ የአስተዳደር ስርዓት ላይ ለውጥ እንዲደረግ መጠየቃቸው እንግዲህ ዘገባው ይላል። እንግዲህ ለእግር ኳሱ እኔ ባለፈው ዲሰምበር ላይ የዓለም ዋንጫው ከመደረጉ በፊት አስቀድሞ ፊፋ የአሜሪካውን ፕሬዚደንት ዶናልድ ትራምፕን የሰላም ሽልማት ሰጠ። ከዛ ደግሞ ጁላይ 6 ደግሞ ቦስኒያ ከዩኤስኤ በተጫወቱለት የፍሎሬን ባሎገን ጉዳይ የቀይ ካርድ ቅጣት በአሜሪካ ፕሬዚደንት በግል ስልክ ደውሎ ኢንፋንቲኖን በስልክ ካወሩ በኋላ ቅጣቱ እንዲነሳ ተደረገ። በዚህ ያልተጠበቁ ውሳኔዎች ላይ ደግሞ ፊፋ እንደገና ደግሞ ገቢ ለማሳደግ በሚል ይህን ስትራቴጂ እንትን አለ ምንድነው አቀደ እና ነገሮች ሁሉ አሁን ግን ሶስተኛው ላይ ግን ሁለቱ ላይ ዝም ብሎ ነበረ ገብቷል። የኮሪዶር ወሬዎች ነበሩ። እዚህ ላይ ግን ቡም ፈነዳ ወጣ እና ሁለቱ መጀመሪያዎቹ ምንም እንትን የመጨረሻው ግን በጣም ሲሪየስ ሆኗል እና ታዲያ ይህ ውጥረት አሁን በመቀጠሉ የኃይል ሚዛኑም በተቃራኒ ሆኗል። አሁን ፊፋ ላይ በተለይ ኢንፋንቲኖ ላይ ችግር እየተፈጠረ መሆኑን ነው የሚገልጸው። እንዴት እንደማወራልህ አላውቅም። በአካል ምንም የ7 ደቂቃ ወሬ 5 ገጽ ለማለት በጣም እቸገራለሁ። እንዴት እንደምዘልቅልህ አላውቅም እና ተቃውሞ አስነስተዋል። እንግዲህ በተለይ ዩኤፋ እና ኤፍሲ ማለት የኤዥያ እግር ኳስ እና ኮንካካፍ በግልጽ ተቃውመዋል። ሁሉንም ከእንትን ካሉ በኋላ ፊፋን ምልክ ይሄ ሰውዬ መቀጠል የለባቸውም የሚል ሀሳብ አላቸው። የኢንፋንቲኖ ዋና አማካሪ አሜሪካዊ ካርሎስ ኮርዴሮም እንደዚሁ እሳቸውም ሪዛይን አድርገዋል። ሌላው አስፈጻሚ ኮሚቴ ደግሞ ፈረንሳዩ ደግሞ እንደዚሁ ታችተዋል። በተለይ የኤግዜኪቲቭ ቁልፍ ሰው ናቸው እና ኬቨን ላሙር ይባላሉ። እሳቸው ከ2 ዓመት አካባቢ 2 ዓመት ሆኖኛል አለ ፊፋ ላይ መስራት ከጀመርኩ አሉ። ግን ከአንድ አስገራሚ ሁኔታ ወደ ሌላ አስገራሚ ሁኔታ በየጊዜው ይሸጋገራል አሉ። ግን ያሁኑ ግን ይላል በጣም ከባድ ነው ይላሉ እና ንግግራቸውን ሲቀጥሉ ምን ይላል? በዩኤፋ አለ ከሚሼል ፕላቲኒ ጋር ሰርቻለሁ፣ ብዙ ልምድ አግኝቻለሁ፣ ብዙ እውቀት አግኝቻለሁ አለ። እናም አንድ ጥሩ መጽሐፍ እችላለሁ አለ ስለ ዩኤፋ ቆይታዬ ከሚሼል ፕላቲኒ ጋር። ሆኖም ባለፉት ቀናት የተከሰቱትና በጀርባ የተደረጉት ነገሮች እጅግ የገዘፉ ናቸው ይላል። እንግዲህ በጀርባ ሲል እንግዲህ የሆነ ነገር ይገባል። በግልጽ ነው መናገር ይህ ብዙ ውዝግብና ክርክር ያስነሳው የፊፋ ፕሮጀክት አይደለም አለ። የፊፋ ኤክዚኪዩቲቭ ኮሚቴ ፕሮጀክትም አይደለም አለ። ይህ የአንድ ግለሰብ ብቻ ፕሮጀክት ነው ብሎ ነው ፊት ለፊት የተናገረው ሰውዬና ጃኒ ኢንፋንቲኖ ነው ማለት ነው። የእሱ ውሳኔ ነው እና አሁን ኢንፋንቲኖ የሆነ እሳት የቆሰቆሱ ይመስላል ገብቷል ራሳቸው ላይ እና በዩኤፋ በኩል ደግሞ አሁን
ነገሩ ሲበዛባቸው ፕሮጀክቱን ሰርዣለሁ ብለዋል እሳቸው። በዩኤፋ በኩል ግን ፕሮጀክት መሰረዙ ብቻ በቂ አይደለም። ሪዛይን ማድረግ አለበት። አለበለዚያ አስቸኳይ ጥሪ ያለ አይደለም አባላቱን የፊፋ አባሎች ጠቅላላ ጠርተህ በግልጽ ድምጽ ቮት ተደርጎ ሪዛይን ማድረግ አለብህ ነው የሚሉትና ኦፍ ኮርስ አሁን ችግሩ ምንድነው? ታዳጊ ሀገሮች ናቸው። በተለይ እንደ አፍሪካ አይነት ሀገሮች አሁን 2016 ላይ ሲመረጥ አፍሪካ ትልቅ አስተዋጽኦ አድርጋለች። አሁንም በዚህ ምክንያት ቅር ብሏቸዋል ተብሎ ነበር። ሆኖም ይላል በዚህ በሞሮኮ የንጉሱ 26ኛ ዓመታቸው ያከብሩ ነበር። እሳቸው ተገኝተው ነበር። የሞሮኮ ደግሞ እግር ኳስ ፌዴሬሽን ፕሬዚደንት ደግሞ የፊፋ ትልቅ ሰው ናቸው። በአፍሪካ ፉትቦል ላይ ትልቅ ተጽዕኖ ፈጣሪ ናቸው። እሳቸው ፊት ለፊት ይህንን ፕሮጀክት ደግፋለሁ ብለዋል። ስለዚህ አፍሪካዎቹን ያስተባብራሉ። አፍሪካኖች አሁን ገብቷል። $20 ሚሊዮን ለኛ ትልቅ ብር ነው። እንትናችን ገንዘብ ነው። ምንድነው እንትናችን ለማስተካከል ምንድነው እግር ኳሳችን ለማሳደግ ጥሩ አጋጣሚ ነውና እንደግፈዋልን የሚል እንትን አላቸው። ገብቷል። የካታር ፉትቦል ፌዴሬሽንም እንደዚሁ እደግፋለሁ ብሏል። ግን እሱ ነው አሁን ችግሩ። ፊፋ ደግሞ ማነው ካፍ ደግሞ 55 ድምጽ ወደ 54 ሀገር ድምጽ አለው። በገንዘብ ከሆነ ልክ ነው። ግን የእግር ኳስ ዩኤፋ የሚለው ምንድነው? ኢቭን በአሜሪካኑ እዚህ ሶስቱ ዓለም ዋንጫ ላይ በርካታ የዩኤፋ ሀገራት ፌዴሬሽኖች ኪሳራ ላይ ኢቭን ፊፋ ከሰጠን ገንዘብ ሰጥቷቸዋል። ገንዘብ በሚሊዮን ብር ሰጥቷቸዋል። እሱ እንኳን ሳይሞላልን ከኪሳችን እንደገና አውጥተናል እያሉ ኮምፕሌን እያደረጉ ነው አለ እና ይሄ ምንም ዋጋ የለውም። ግን ለታዳጊ ሀገሮች ግን ያብር ብዙ ነው። አሁን ልዩነቱ ምንድነው? እነ ላሚን ያማል በሚቾት ላይ ያሉ ነው። 5 ኮከብ የሚፈልጉ ጥሩ አውሮፕላን የሚፈልጉ ጥሩ ይሄ የአፍሪካ ቡድን ግን የትም ታጫውተዋል። ምንም ቅር የለውም። አሁን ምንድነው የኬፕ ቨርዲ ቲም ምንም ቅሬታ አያቀርብም። በሜዳ ላይ ቅሬታ አያቀርብም። በሆቴል እንደገና ብሩ ይዞ በቃ ደስ ብሎት ነው የሚሄደው። ይሄ ነው ልዩነቱ። እና እንዴት ነው ይሄንን ማሳለል የሚቻለው? በጣም ከባድ ነው። ግን የሰውየው ወንበር ግን አሁን መንቀሳቀሱን በደንብ ይገልጻል። ከያቅጣጫው የምታየው ነገር አውሮፓኖች ደግሞ ሲሪየስ ናቸው በእንደዚህ ነው። አሁን ሰዎች እየተጠቆሙ ነው። አርሴን ቬንገር አንዱ ተብለዋል። እንግዲህ እንደ ሰምተህ ከሆነ አርሴን ቬንገር ለፊፋ ፕሬዝዳንትነት ሚሼል ፕላቲኒ ከሰራ አርሴን ቬንገር የማይሰሩበት ምንም ምክንያት የለም። ምንም ምክንያት አይኖርም። በኳስ እውቀትም ኦፍ ኮርስ እንደሱ በተጫዋችነት ዘመን ትልቅ ደረጃ ባይደርሱም የፓሪስ ሰን ጀርመን አልካላፊ ተጠይቀው እሳቸው ነው ብለዋል። እኔ እዚህ ዩኤፋ ውስጥ እንግዲህ ሰብ ኮሚቴ ውስጥ አሉበት እዚህ እንትን ላይ እዛው ነው እንጂ የምሰነው የፊፋ ፕሬዝዳንትነት ግን ብዙዎች ይፈልጓቸዋል ይላል። ያው ጥሩ እውቀት አለው ግን ነው አልሰራም ብሏል። እንግዲህ ማን ነው ይህንን ቦታ ለፊፋ ፕሬዝዳንት እኚህ ሰውዬ ከተነሱ ማን ነው ይህን ቦታ ሊይዝ የሚችለው ጥያቄ ታነሳለህ። ኦፍ ኮርስ ጊዜ ይነግርሃል። ቢሆንም ግን ያም ሆነ ይሄ ፊፋ ምርጫ ላይ ብላተር ተነሱ። አቫላንች በጥሩ ጊዜ ነው ሄዱት። እንደምታውቀው አቫላንች ፊፋ ፕሬዝዳንት ሆኖ ሲመጡ ከሀገራቸው ብራዚል ምንም ነገር አልነበራቸውም። ሲወጡ ግን የቮልክስቫገን ባለቤት በካምፓኒ ባለቤት ሆነው እና ብላተር ደግሞ ከያቅጣጫው እንደምታውቀው በዚህ በገንዘብ በኮራፕሽን ጉዳይ ችግር ተፈጥሮ እንትን ወጡ። እኚህ ሰውዬ ደግሞ አሁን ደግሞ ፊፋ ደግሞ እኚህ ደግሞ አሁን ችግር ላይ ወደቁና ወንበሩ ትንሽ በየጊዜው የቢሊዮነሮች ጓደኛ ሆኗል እኮ ያጣይቃል። ሲወጡ እኮ ሁሴን እንዳነሳው ነው። አንዱ ሀብታም ሆኖ ወዲያውን እንኳን ሀብታም ሆኖ እንኳን ባይወጡ የምትጠብቀው ነገር አለው። በቃ ከትራምፕ ጋር ያላቸው የጃሬድ ኩሽነር ከትራምፕ ልጅ ባል ጋር ያላቸውን ነገር ምናምን ስታይ ብዙ ነገሮች ስታይ የወደፊት ቢዝነሳቸውን እያመቻቹና ለሀብታሞቹ ይሄ በቃ እንደፈለጋችሁ እኔ የረገጣችሁ እንደፈለጋችሁ ሁኑ የሚመስል ለነሱ የመገዛት አይነት ነገር እያሳዩ ያሉ ይመስላል። እንዳልከው ነው። በጣም ከባድ ነው። ዩኤፋ እንደዚህ በጣም አምርረውባቸዋል። ደግሞ ግልጽ ይመስላል እንደዚህ አይነት ነገር ማድረጋቸው።
እንጨርስ አይደል ሁሴን? አዎ እንዝጋው፣ ሰዓቱ አለቀ። እንዝጋው። እንግዲህ የለተሰኘው ፕሮግራማችን የአንድ ሰዓት ቆይታ ነበረው። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል የለተሰኘው ፕሮግራማችን ወደ እናንተ ሲደርስ ቆይታ ሲያደርግ አብራችሁ ነበር። በአካል ዳንኤልና ሁሴን አብዱል ቀኒ ከእናንተ ጋር ቆይታ አደረግን። አብራችሁን ስለነበራችሁ እናመሰግናለን። ሳምንት በሌሎች በተመረጡ ጉዳዮች ከሁሴን ጋር የምንመጣ ይሆናል። ከዛ አስቀድመው የሚኖሩ ጉዳዮችን እያነሳን እንደዚህ በዩቲዩብ ቆይታ የምናደርግ ነው የሚሆነው። እስከ ሳምንት አብራችሁን ሆኑ። መልካም ሳምንት ብዬ ካንተም ጋር እንሰናበታለን። ሰላም ሁሴን። Thank you. ቻው ቻው። ባይ ባይ። ቻው። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ